ጤና ይስጥልኝ ተመልካቾቻችን ሲን ተፈራነኝ የሴታዊ ዳይሬክተር እቺ ደግሞ በየሳምንቱ እናመጣላችሁ መቀነት የምትባል የዩቲዩብ ፕሮግራማችን ናት በዩቲዩብ የምትተላለፍ የዛሬ እንግዳዬ ማያ ምስክር ትባላለች ማያ ጋዜጠኛና የሴታዊት የቦርድ አባል ናት በቅርብ ተሾማለች በጣም እንኳን ደህና መጣሽ ማያ እሺ በጣም ደስ ብሎናል ግብዣችንን ስለተቀበልሽ መጀመሪያ እስቲ ትንሽ ስለራስሽ ንገሪን ጋዜጠኛ ነኝ እንደ ፍሪላንስ ጋዜጠኛ ነው የምሰራው ባለፉት 5 አመታት እንደዛ ሰርቻለሁ ወደ 4 አመት አካባቢ ጋዜጠኝነት ስጀምር አዲስ ፎርቹን ነው የጀመርኩት ሶዛ እንደ ጋዜጠኝነት ከዛ በኋላ ላይ ወደ ምክትል ዋና አዘጋጅ ሆኛ አገልግያለሁ ከዛ በኋላ ወደ ፍሪላንስ ጆርናሊዝም ውስጥ ነው የገባሁት እስከ ጥቂት ወራት ጊዜ ቪኦኤ በትራምፕ እስኪዘጋ ድረስ ቪኦኤ ኢትዮጵያን እንግሊሽ ሰርቪስ አክሬዲትድ ስትሪንገር ነበር ከቨር ማድረግላቸው ነው ነበር ዘጋቢ ማለት ነው ለቪኦኤ ለቮይስ ኦፍ አሜሪካ የአሜሪካ ድምጽ ሬዲዮ የአሜሪካ ድምጽ ሬዲዮ የእንግሊዘኛ ሰርቪሱ ኢትዮጵያን ምሸፍነው ነው ነበርኩኝ ከጥቂት ወራቶች በፊት ያው እንደምታውቂው ተዘግቷል እሱ ሰው አሁን እንደ ፍሪላንሰር ነው የምሰራው ከዛ ጎን ለጎን አንድ ሲፍተር የሚባል ኒውስሌተር አለኝ ኒውስሌተሩ ያው እኔ በዘገባዬም በስራዬም የሰብአዊ መብቶች ላይ ትኩረት ስለማደርግ በየሳምንቱ የሚወጣ ኢትዮጵያ ላይ the top 5 ወይም 5ቱ ዋና የሰብአዊ መብትን በሰብአዊ መብቶች ላይ ያሉት ዘገባዎች ምንድናቸው የተወሰነ ትንተና ይኖራል አልፎ እሱን እንግዲህ ከ2 አመት ከግማሽ በላይ እሱንም ጽፍ ነበር እሱንም ጽፋለሁ ሶ ይሄን ይመስላል የጋዜጠኝነት ስራዬ በጣም ጠቅለል አረግሹ ቀላል ስራ የምትሰሪ ያስመስልሽ እኔ ስለማቅ ስራሽን እሺ ከሁሉም በፊት ግን መጀመሪያ ጋዜጠኛ ሆነሽ አይደለም የተፈጠርሽው ወደ ባክግራውንድ ከመጀመሪያው እናውራ ናዝሬት ስኩል ነው የተማርሽው ናዝሬት ስኩል አልተላለፍንም እዛ እኔ ከወጣሁ በኋላ ነው ገባሽ ይመስለኛል የእድሜ ልዩነት ይልሽ እዚህ ጋር ያስታውቃል ስለ ቤተሰብሽ ንገሪኝ ስለ እናትሽ ስለ እህትሽ ኦኬ ስንት ያልጠበቅኩት ነበር ሶ ያደኩት ሳሪስ የሚባል ሰፈር ከእህቴ አንድ ታናሽ እህት አለችኝ ሌላ ምስክር ታላቅሽ መስለኝ ነበር ሌላ ታናሽሽ ናት ብዙ ሰዎች ስንጠይቃቸው ላይክ እሷን አንዳንዴ እንደ ታላቅ የሚገምቱ ሌሎች ሰዎችም አሉ ግን እኔን ታላቅ 2 አመት በልጣታለሁ ያደግነው ከእናታችን ጋር ነው ሰው እናታችን ናት ያሳደገችን ናዝሬት ስኩል እንዳልሽው እዛ ነው ሃይ ስኩል የጨረስኩት የገባሁት ግን 9ኛ ክፍል ነው ሶ ከዛ በፊት ዳንዲቦር የሚባል ትምህርት ቤት ነበርኩ ሶ ናዝሬት ስኩል የሴቶች ብዙ ሰው ያውቃል የሴቶች ብቻ ትምህርት ቤት ነበር ሶ 9ኛ ክፍል እስከ 12 was ለኔ የተለየ ኤክስፒሪየንስ ነው ምክንያቱም ከወንዶች ጋር ስማር ስለቆየው እስከዛ ሰዓት ድረስ ማለት ነው ከናዝሬት ስኩል በኋላ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ህግ ነው የተማርኩት ህግ እንደተማርሽ አደረግም ነው እንደውም ካስተማሪዎች ሰዎች መካከል ብሌን ሳህሉ ጌዲዮን ጢሞቴዎስ ዶክተር ጌዲዮን ጢሞቴዎስ እና ሙሉጌታ አረጋዊ so በጣም ኢምፓክትፉል የሆነ ቆይታ ነበርኝ እኔም ሎ ስኩል ላይ ካስተማሪዎች ጋር so ከዛ ከወጣው በኋላ በብዛት ጋዜጠኞች እኔ አትሊስት አሁን እንዳስተዋልኩት ከጋዜጠኝነት ቀጥሎ በብዛት ወደ ኮሚኒኬሽን ስራ ነው የሚገባው የተሻለ የሚከፍል ዘርፍ ነው እኔ ግን የጀመርኩት ከኮሚኒኬሽንስ ነው so and the private company ውስጥ እንደ communications and legal team መስራት ጀመርኩ it was a private firm የግል organization ነበረ ከዛ በኋላ ላይ ግን it was a very comfy job in the sense that ጥሩ ነበር የሚከፍለው especially ለጀማሪ በዛ አይነት ስታዩ ግን የሆነ ሰዓት ላይ it felt like እንዴት ብዬ ላስረዳው እኔ እዛ ቦታ ላይ ብኖርም ባልኖርም ይሰራል ስራ ምንም በቃ የሚቀየርና ከራስሽ ጋር የምትሰሪው ስራ ወርድሽንም የተወሰነ ያህል አሰስ ታረጊበታለሽና ከሆነ ጊዜ በኋላ ላይ በዛ ስራ መቀጠል አልፈለኩም ትርጉም አልሰጠኝም so ወደ ሶሻል ኤንተርፕራይዝ ወይም ወደዛ ሴክተር ዞርኩኝ
again እሱም ሴክተር ቢሆን it's very disappointing ምክንያቱም አንዳንዴ አለመሽ ምትሰሪለትና ወይም ተቋሙ ተገንብቶ ወይም ተቋሙ እዚህ ላይ ነው የምንሰራው ብለው የሚናገረው ነገርና ከዛ actually ደግሞ የሚሰራው ስራ አንዳንዴ አይጣጣምምና that can be very heartbreaking especially for a young person for a very idealistic young person which I thought I was so እዛም ብዙ አልቆየሁም በህግ አልሰራሽም no ከዛ እሱን አቆምኩኝና ወደ ቻይና ሄድኩኝ ቻይና ሄድሽ yes so እህቴ ቻይና ዩኒቨርሲቲ የተማረች ነበረ so I was I was trying to figure out ወደ አማርኛ እየቀየሽ እሺ ቀድማሽ ነው ሄደችው ቀድማኝ ነው ሄደችው ወደ ቻይና ምክንያቱም እኔ ኦልሬዲ ዩኒቨርሲቲ ያለው ነው እሷ 2 አመት ከኔ ታናሽ ስለነበረች እሷ ሄደች ከዛ እኔ ጨረስኩ በቻይኛ ነው የተማረችው so Mandarin yeah ምንድነው ሁሉ ነገር ወደ አማርኛ ለማምጣት እየሞከርኩ ነው so እዛ ወደ ቻይና ስቴጂ የመጀመሪያ አመት ወይ 2 አመት ቻይናኛ ትማሪያለሽ I think ይሄ የተለያዩ ማገሮታች የሚያደርጉት so እሱን ተምራ ወደ actual course ገባች ከዛ እኔ ስራ ዓለም ላይ ነበርኩኝ ከዛ ቪዚት ላረጋት ሄድኩኝ እዛው ሲሄድ it was a nice environment ነው it was very refreshing የት ነበር ቸንግዱ የሚባል ከተማ አላውቅም ቻይና ቸንግዱ የሚባል ከተማ ሲቹዋን የሚባል ፕሮቪንስ ነው በጣም ታዋቂ ነው ለምግቡ ለስፓይሲ ፉድ በምግቦች የሚታወቅ so እዛ ሄድኩኝ አንድ ወር ቆየውና ከሷ ጋር ሳየው በጣም ትልቅ ማርኬት አለ ለእንግሊዘኛ አስተማሪዎች ቻይና I think to this day it's still አለ በያስባለሁ እንግሊዘኛ ለማስተማር እንግሊዘኛ አስተማሪዎች ይፈልጋሉ እንግሊዘኛ የሚማር በጣም ብዙ ሰው አለ ጥሩ የሚከፍል ስራ ነው so ሁሉ ነገር አመቻቸው ተመለስኩ ስራዬን አቆምኩና አቃይን ጓዝን ተቀየ ወደ ቻይና ገባሁ so 2 አመት እንግሊዘኛ እያስተማርኩ 2 አመት ቆየሽ almost 2 years ከእህቴ ጋር የሆነ ሰዓት ላይ አንድ ላይ ኖረናል እዛ በጣም ጥሩ ጊዜ ነበረ በጣም አይኔን ከፍቶልኛል ለብዙ ነገሮች ስለ ቻይናም ብቻም ሳይሆን እዛም ብዙ ሰዎች አግኝቻለሁ ከተለያዩ ዓለም ቦታዎች የመጡ እንግሊዘኛ ለማስተማር እንደኔ so በጣም እንዴት ነው የተቀበሉሽ ከአፍሪካ መተሽ እንግሊዘኛ አስተማሪ ብዙ ጥቁር አለ ብዙ ጥቁር አሉ ብዙ ጥቁር ሰዎች አሉ እንደኔ አይነት ከተለያዩ አፍሪካ ሀገር የመጡ ግን መጀመሪያ ማስተማር ሲጀምር ኦፊሻል የሆነ እንግሊዘኛ ኢንስቲትዩሽን ውስጥ ከመግባቴ በፊት በጣም ብዙ ፓርት ታይም ጊጎችም አሉና እነሱን በማስተምርበት ጊዜ you can ለጥቁር ሰውና ለነጭ ሰው የሚከፈለው የተለያየ እሱ ግልጽ ነው in the open ምንም የሚሸፍኑት ነገር አይደለም በጣም ትልቅ ችግሩ ያለባቸው እሱ ጋር ነው like ዘረኝነት አለ ይባላል በጣም አለ በጣም ከኛም አገር የሚሄዱ ተማሪዎች አንዳንዴ ዘረኝነት ይደርስብናል ይላሉ ትክክል ነው እሱ ምንም የማይካድ ነገር ነው አይደለም እሱና ባስ ውስጥ ወይም ትሬን ውስጥ በመንሄድበት ጊዜ በቃ አንዳንዴ ሰው ሲያፈጥብሽ የሆነ ኤነርጂ ባለሽ ጊዜ ትስቂያለሽ ምናምን ኤነርጂ በማይኖርሽ ጊዜ ግን በጣም ነው የሚሰለች so የክፍያ መጠኑ ከዛ ወደ ፎርማል ኢንስቲትዩሽን ውስጥ ገባ ክፍያው already decided ተደረገ የተሻለ አሰራር ያለው ቦታ ውስጥ መስራት ጀመር ምን ይሉኝ ነበር one on one class ነው የምሰጠው so one on one ማለት አንድ ለአንድ የ4 አመትም ሊሆን ይችላል የ35 አመትም ሴትዮ ቢዝነስ እንግሊሽም ሊሆን ይችላል depends ምን ይሉኝ ነበር መጀመሪያ ላይ ከኢትዮጵያ ነኝ አትበይ አክሰንትሽ አሜሪካን ስለሚመስል በቃ ከአሜሪካ ነኝ በያቸው ይሉኝ ነበር መጀመሪያ ላይ ምንም አልመሰለኝም ኦኬ ፋይን ከአሜሪካ ነኝ እላለሁ ሁሉ everybody is happy ከዛ በኋላ ላይ ግን ሳስበው እኔ እዛ ጋር ለተማሪዎቼም ሆነ ለትምህርት ቤቱ attention እንደ ልበልሽ ለሚሰራው hard work some American ነው ያንን credit እየወሰደ ያለውና ከሆነ ጊዜ በኋላ አንድ 3 ወር ከቆየው በኋላ ከዚህ በኋላ ከአሜሪካ ነኝ ያለው ማልኳቸው already ጥሩ ያስተማርኩ ስለነበር ተስማሙ ራስሽ ሞንቻል ከኢትዮጵያ ነኝ ማለት ጀመር ጥያቄዎች አሜሪካውያን ብቻ ናቸው እንግሊዘኛ የሚችሉት ያስመስለ ዘረኝነት ነው በደንብ
ግልጽ ስራም ያላገኘሁበት ጊዜ ነበር ከዛ በፊት እዚህ ከመግባቴ በፊት አንድ ቦታ ዴሞ ክላስ ሚሉታል እንደ ዴሞንስትሬሽን ትገቢያለሽ ክላስ አለ እዛ ጋር 3 ሰዎች አሉ አስተማሪዎች ሜቢ ወላጆችም ሊኖሩ ይችላሉ ብቻ የሆነ almost እንደ ሾው በዩ ትሄጃለሽ ታስተምሪያለሽ ክላሱን አንድ ሴሽን ከዛ በኋላ ላይ ኮንትራክት based on the performance የሆነ ቀን I did this one session በጣም ጥሩ ነው ሄዳው ተማሪዎች ጋር we had a very በጣም ጥሩ የሆነ ጥሩ ተግባብተን ክላሱ ጥሩ ሄዶ መጨረሻ ላይ ኤጀንት ነበረችኝና አላገኘሽውም ስትለኝ በጣም ገረመኝ እና ለምን ስላት በቃ honestly ነው የቀረችኝ በቃ እነሱ ነጭ አስተማሪ ስለሚፈልጉ አንዴ ከጥቁር እንማራለን ይላል ግን እሱ እንደዛ አይነት ዘረኝነት የትም አለ አይደል እኛም ሀገር እኮ አሁን ለምሳሌ የግል ትምህርት ቤቶች ነጭ አስተማሪ የሚፈልጉበት ጊዜ አለና አይ እኔ እሱን ሌላው መዳኘት አንችልም እሱን ታዩና እኔ ጓደኞቼ ራሱ አሁን ቤተሰብ ውስጥ ቤት ውስጥ የዶሜስቲክ ወርከር ወይም እንደዚህ ቤት ሰራተኛ ሲቀጥሩ ቀይ ካልሆነች እውነት እንደሰምቻለሁ አይ ሰምቻለሁ ሶ በጣም ስር የሰደደ ነገር ነው በርግጥ ይሄኛውና ያዘረኝነት ይለያያል እሱ ይሄ በጣም ብዙ ውይይት የሚያስፈልገው ነው እኛ ሀገርም አለ በጣም ብዙ ችግር አለብን እሱማ ግን ያ እንደዛ ነው ስለሌላው ማውራት ቀላል ነው ስለዚህ ከአዲስ ፎርቹን ከዛ በኋላ ነው የገባሽው መጣሁና actually I think there is ከመጣው በኋላ ድጋሚ ተወሰነ ያህል የፕራይቬት ካምፓኒ ውስጥ መጀመሪያ የሰራሁበት ውስጥ ድጋሚ ተመለስኩ ምክንያቱም መጣሁና ስራ እየፈለኩ የተመለስኩበት ምክንያት ቻይና ላይ ህይወት ጥሩ ነበረ ከህቴ ጋር ነኝ ብዙ ነገር ኤክስፕሎር ማድረግ ትችያለሽ ብር it's ስራሽ ጥሩ ይከፍልሻል ግን የሆነ ሰዓት ላይ ከዛስ የሚለውን ጥያቄ ምንም there's የለም ለዛ ምላሽ ነው ወይ የትምህርት ቤቱ የሆነ ዳይሬክተር ነው ለሆነ ይችላል I mean በሆነም ራሱ ማለፋችም ከዛ ብዙ የሰው ሀገር ነሽ ቋንቋውን አላውቀውም በደንብ ወይም ቋንቋውን በታውቂው there are limitations so በኢትዮጵያ መመለስ እንዳለብኝ ተሰማኝ ኢትዮጵያ ተመለስኩ ከዛ ለጊዜው እዛ ተመልሼ የመጀመሪያ መሰራበት ቦታ ይፈልጉ ነበር እኔም የተወሰነ ያህል እዛ ገባው ግን I don't think 8 ወር 9 ወር አልቆየሁም ከዛ በመሃል ላይ ወደ ኢቨንትስም ገብቼ ነበር አንድ ኢቨንት ካምፓኒ የነበረው ጓደኛ ነበረኝ so ስራውን አቆምኩኝ full time ስራውን ከዛ ከሱ ጋር መስራት ጀመርኩኝ and there was a moment where full time ስራውን ሳቆም it was because ምንም ነገር እንዳሰብኩት እየሄደልኝ ስላልነበረ ነው and I think በሃያዎቹም ያሉ ሰዎች አሁን በጣም ብዙ ጊዜ የሚያሳስባቸው ጥያቄ ይመስለኛል ምክንያቱም like younger generations ያዋራኋቸውም sorry በሃያዎቹ ያሉ የኔ የነበረው ጥያቄ ይዛኔ ከጓደኞቼ they are building their careers አንድ ቦታ ላይ ቁጭ ብለው አመቶች የኤክስፒሪየንሳቸውን እየገነቡ ነው የብዙ አመት ኤክስፒሪየንስ አላቸው እኔ ግን ከአንድ ቦታ ወደ ሌላ ቦታ እና የህይወት ልምድ ነው አንቺ ያ ምንድነው በጣም ያሳስበኝ ነበር እሱ ፓርት so ወደ ኢቨንት ስገባ ስራ አልነበረኝም ግን I knew like I had bills like ከሩሜት ጋር አንድ ቤት ውስጥ ነበር ምንኖረው so ኪራይ አለብኝ responsibilities አሉብኝ I have to make money ብር ያስፈልገኛል so ይሄን opportunity ሳገኝ ወደ ኢቨንት ስራ ገባው ማዘጋጀት ነው ኢቨንቶችን እዚህ ጊዮን ሆቴል ቢራቢሮ ፌስቲቫል የሚያውቁ ሰዎች so እሱን እኛ ነን ያዘጋጀነው our team እና ሳላስበው 3 አመት almost 3 አመት ሆነ ኢቨንት ውስጥ የተወሰነ ሙሉ ጊዜ ነበር የምትሰሪው ኢቨንት ላይ የኢቨንት ስራ it's like more concentrated የሚሆነው like ኢቨንት ከዛ በኋላ ላይ ግን ዝግጅቶች ምናምን አሉና ከህቴ ጋር እያወራን የሆነ ጊዜ ሁሌ በቃ መቼ ነው I need to go full into journalism ሙሉ በሙሉ በቃ መጽሐፍ ተወጂ ነበር ከዛ so throughout all these years ከዩኒቨርሲቲ ጀምሮ እንዲሁም ዩኒቨርሲቲ የነበረኝ የመጀመሪያው ስራ ትዝ የሚልሽ ከሆነ ዞማ የሚባል ማጋዚን ነበር ከመዘጋቱ በፊት ዞማ ጽፍ ነበር that was my first የመጀመሪያው ዞማ ላይ ኢንተርቪው ተደርጋለሁ በእንግሊዘኛ ነበር ዞማ ግን በእንግሊዘኛ ነበር it's a lifestyle magazine ነው እና በቃ that was my first job የመጀመሪያው ስራ እሱ ነበር እና ይሄንን ሁሉ አመት ግን ሁሌ የሆነ ጽሁፍ ስራ ከኋላ እየሰራው ነው እንደ ፍሪላንሰር so ያ common thread ነበረ
ግን ጋዜጠኛ አልነበርሽም እንደስራ ጸሐፊ ነሽ ስንልይነት አይሻ exactly so የኢቨንት ስራውን እየሰራው የሆነ ሰዓት ላይ ነው የኢቨንት ስራ በጣም አድካሚ ስራ ነው ይሄን ያለም ብዙ ብር መታተፍበት አይደለም እና በጣም ነጭናጫ ቦሲ በጣም ካራክተሪ ኮምፕሊትሊ የሆነ ሞርፍ ነገር አደረገና ከህቴ ጋር የሆነ ጊዜ ያወራን በቃ በጣም ስናፒ ሆንኩባት እና እንዴ ማያ ለምን እንደዚህ የምታነጋግሪኝ ተቀየሽብኛል አለችኝና በጣም ከፋኝ የሆነ በራሴ ላይ በቃ ደስተኛም ስላልሆንኩኝ በስራሽ እና የሆነ ጊዜ ላይ በቃ እንዴት አሚን ባንድ የወሰንኩ ለማለት ይከብደኛል 2 አመት ከምናምን ሰርቻለሁ እዚህ ስራ ላይ ግን የሆነ ሰዓት ላይ አይደለም እትና ቀጥታ የፎርቹን ጋዜጣ አገላበጥኩ ኢሜል አድሬስ አገኘው ጻፍኩላቸው ትፈልጋላችሁ ወይ ሲቪን ላኩኝ ጻፊ የምትፈልጉ ከሆነ ብዬ ማለት ነው ታምራት ነበር ያኔ አዘጋጅ ኖ ታምራት ነው ማለት ታምራት ፋሲካናት ዋና አዘጋጅ ኢንተርቪው ገና ተልፋሲካ ነው ፕሮግራም ላይ so አስገባው ጥበቡ ነበረ ጥበቡ በለጠ የሚባል ሰው ነበረ ማኔጅ የሚያደርገው እንደ ኤችአርንም ፖዚሽኑ ኢሜል አደረገልኝ ለኢንተርቪው ነኝ ብሎ so ኢንተርቪው ተደረኩ መጀመሪያ ኢንተርቪው ሲደረግ እነሱ ሲቪን ሲያዩት ኢቨንት ላይም ስለነበርኩ at that time እንደኛ ያሰቡት ኦኬ እኛ የሆነ ኢቨንት ሐሳብ አለን journalistic content አለው you know ኮንቴንቱ የዘገባ ፋይናንሻል ሴክተሩ ላይ ኢቨንት አስበናል ሶ ያንቺ የጽሁፍ ስራና የኢቨንት ኤክስፒሪየንስሽ በጣም ጥሩ ነው የሚሆነው ወደዚህ እስክንገባ ግን በዚህ ሮል ነው ምን ይዘሽ ነው እንደ ጋዜጠኛ አይደለም እንደ ሪፖርተር አይደለም ግን በዚህ ሮል ነው ግን ይሄ ሮል በደንብ እስኪመቻች የተወሰነ ጊዜ ኒውስሩም ውስጥ ቆይ ተብዬ ነው የጀመርኩት የተፈጠረው ነገር ግን ገባሁ ኒውስሩም ውስጥ within አልወጣሁ በሁለት ወር ውስጥ ደግሞ ኮቪድ happened everything turned upside down ሙሉ የኢቨንት ቢዝነስ completely yes ቆመ እነሱም ይሄንን ፕላን ማዘግየት ነበረባቸው እኔም ከኒውስሩም አልወጣሁም so አንድ አመት ሙሉ እዛ ኒውስሩም ውስጥ የአዲስ ፎርቹን ኒውስሩም ውስጥ covering COVID-19 እና የሱን ተጽዕኖ ህብረተሰቡ ላይ ፋይናንስ ቢዝነስ ሴክተሩ ላይ ከቨርስ አድርግ ነው ቆየሁት so ብዙ አመት አልሰራሽም ማለት ነው በጋዜጠኝነት አይደለም ምክንያቱም ኮቪድ 6 አመት ነው 5-6 አመት ያ so 5 አመት ሲጀምርም ያልኩሽ 5 አመት እንደ ጋዜጠኛ so በጣም ብዙ ስራ ሰርተሻል በ5 አመት አይ ያ ፍሪላንስ ጋዜጠኛነት ማለት ምን ማለት ነው እንዴት ነው የምትሰሪው በቀላሉ ለማስረዳት በኮንትራት ነው የምሰራው ማለት ነው አሁን ለቪኦኤ 3 አመት ከግማሽ አካባቢ ኢትዮጵያን ሸፍን ነበር ለእንግሊዘኛው ሰርቪስ ምን ማለት ነው የኔ መታወቂያ ላይ ቪኦኤ ኮሬስፖንደንት ቢልም እኔና የአሜሪካ ድምጽ ሬዲዮ ያለን የኮንትራት ስምምነት ነው እኔ በመጽፈው ዘገባ ነው የሚከፈለኝ ማለት ነው ፍሪላንሰር ማለት ይሄ ነው ሶ በየወሩ የሚከፈለኝ ነገር የለም ስለ እንደ ጋዜጠኛም ሰራ ለተለያዩ ፐብሊኬሽኖችንም ስጽፍ በጻፍኩት ልክ ነው የሚከፈለኝ ወይም በተሰራው ዘገባ መጠን ነው እንጂ ወርሃዊ ደሞዝ የለኝም ማለት ነው ሶ ከዛ በተጨማሪም ደግሞ ኮንትራት ዘጋቢ በመሆኔ ለተለያዩ የውጭ ሚዲያዎች መጻፍ ትችላለሽ አንዱ ጋብቻ ተታሰሪ አንዳንዴ ግን እንደሱ አለ አይደለ አሁን ዋሽንግተን ፖስት መተው ኢንተርቪው አድርገውና አንዴ ከቪኦኤ ሰው አልፈለጉም እንደሱ አይነት ነገሮች አሉ መሰለኝ አይደለ ወይ የተወሰኑ በርስ ውድድር ስለሚኖራቸው የተወሰኑ ሊሚቴሽኖች አሉ አሁን ለምሳሌ እኔ ቪኦኤ እየሰራው ለሌሎች መጻፍ ብችልም ቴክኒካሊ ለሲጂቲኤን መስራት አልችልም ወይም ለስፑትኒክ መስራት አልችልም ለሌሎች ሀገሮች ስቴት አፊሊየትድ ሚዲያ ኢቢሲም ቢሆን ማለት ነው ሶ የተወሰነ ያህል እንደዛ አይነት ይከለክላል የራሳቸው የሆነ ሊሚቴሽኖች አላቸው ስቶሪም ስትሰሪ አሁን ለምሳሌ እኔ ስለ ሴታዊት ከጻፍኩ ለቪኦኤ በሌላ አንግል ነው ከቨር ማድረግ ያለብኝ እንጂ ያንኑ ስቶሪ ለሌላ ወስደሽ ለሌላ እንደዛ አይነት ሊሚቴሽኖች አሉ ስለሚከፈልሽ ግን በዋናነት እንደ ኮንትራት ቋሚ ያልሆነ ሰራተኛ ማለት ነው ሶ በዛ መንገድ ነው ከፎርቹን ከወጣ በኋላ የሰራሁት እንዴት አገኘሽ እነሱን ስራዎች ወይ እነሱ ጽሁፎችን አይተው ቀረቡሽ ወይስ እንዴት በምን አጋጣሚ ሶ መጀመሪያ ከአዲስ ፎርቹን ስወጣ ለዚህ ላሉ አገር ውስጥ ላሉ
ሚዲያዎች ነበረ እንደ ኮንትራክተርም ሲሰራ የነበረው ለምሳሌ የተወሰነ ያህል ጊዜ ለኢትዮጵያ ኢንሳይት የተወሰነ ከዛ ለሌሎች ሚዲያዎችም በአርታያ እንደ ኤዲተርም እንደ ዘጋቢም ሲሰራ ነበረ ከዛ አንድ ማውቀው ጋዜጠኛ ነው ከቪኦኤ ጋር ከኤዲተሩ ጋር ያገናኘኝ ከዛ ከነሱ ጋር መስራት ጀመር አሁን the new humanitarian እንዴት ነው ከነሱ ጋር የጀመርኩት ለሚለው በጣም እንደዚህ የሚያውቁኝ አንደኛ ነገር እዚህ የሚሰሩ የውጪ ኢትዮጵያዊ ያልሆኑ ጋዜጠኞችን አውቅ ነበር ኮረስፖንደንቶችን እነሱም ኦኬ ይሄንን ነገር ለዚህ መጻፍ ትፈልጋለሽ የኤዲተሮች ስልክ ይሰጡኛል ወይ ኤዲተር ኢሜል ይሰጡኛል ፒች አደርጋለሁ አንቺም የተወሰነ ያህል ሪስፖንሲቢሊቲ ያለብሽ እንደ ጋዜጠኛ ኤዲተሩን ኢሜል ማግኘት ይሄ ምን አይነት ስቶሪ ነው ከቨር የሚያደርገው the new humanitarian ወይ ሴማፎር ምን አይነት ስቶሪ ነው ከዛ በሱ ሼፕ አፕ አድርገሽ ይሄንን ዘገባ ትፈልጉታላችሁ ወይ ብሎ ኮልድ ኢሜል በቃ መላክ ነው እንደዛ ነው የመጣ ከዛ ነው የጀመረው ግን ጥሩ ትራክ ሬከርድ አለሽ ማለት ነው አይደለ ጥሩ ስምና ዘገባሽን ቢወዱት ቢያከብሩት ነው አለዛ ቪኦኤም ኒው ሁማኒታሪያን በቀላሉ ምጽፊያቸው የሚጻፍባቸው አውትሌቶች አይደሉም ለዛ ነው አነስ ያሉ አውትሌቶች አይደሉም አይደሉም እናም ደግሞ አይ ቲንክ እንዳልኩሽ ሲፍተርን የጀመርኩት የዛሬ 2 አመት ከግማሽ ነው ሲፍተርን ከጀመርኩ በኋላ በጣም ብዙ የውጪ ሚዲያዎች እኔንም ስለሚያነቡትንም ሲፍተርን ይሄንን እዛ ላይ ከሜንሽን ካረኳቸው ስቶሪዎች አንዱን መርጠው ይሄኛው ነገር በሌላ አንግል ከቨር ብታረጊው ብለው ይጠይቁኛል ሲፍተር ብዙ አጋጣሚዎችን ፈጥሮልኛል ለኔ ስለ ሲፍተር እንመጣለን ግን ሲፍተር ምንድነው በአማርኛ ለማስታወስ እየሞከርኩ ነበር ስሙን እንደ ማጥለያ ነው ማጥለያ አይደል በጣም ቆንጆ ስም ነው እኔ አያመልጠኝም ለሰው ሁሉ ነው መልከው በጣም ህይወቴን ታቀይልኛለሽ በሳምንት አንዴ ነው የሚወጣው ነው ጥቅልል አድርጎ ኒውስ በቃ ይመጣልኛል ከማምናቸው አውትሌቶች ይሄ ነው የሆነው የሚለውና አንዳንዴ ዩቲዩብ ላይ ብዙ አይነት ዘገባ አለ አይደል ኢትዮጵያ ውስጥ በጣም ራስሽ መጠንቀቅ አለብሽ ሁሉ ነገር ማዳመጥ አይቻልም ስለዚህ እማምናቸው ቦታዎች የተጻፉ እነዚህ ናቸው ኒውሶች ብዬ ለማንበብ በጣም ይረዳኛል ለሰው ሁሉ ነው መልከው ለኮሊግ አንዳንዴ እናቴ የሆነ ነገር ስታወራይ ይሄኛው ነው በዚህ ላይ ያለው ወይ ብዬ ልክላታለሁ ዩቲዩብ ላይ የሚመዘገቡትን ነገሮች ግን እሱ ጋር ከመምጣታችን በፊት በተለይ እንደዚህ ለውጭ ሚዲያዎች ስትሰሪ ከሰራሻቸው ዘገባዎች በጣም የፈተነሽ ወይ በጣም ትልቅ ኢምፓክት ኖረው እምትዩ በተለይ በጦርነት ዙሪያ ይኖራሉ በኮቪድም ሊሆን ይችላል በጦርነትም እንደዚህ ስቲን 3 ዘገባዎች ማሰብ ይችላል እንግዲህ ይሄ በእኔ አስተሳሰብ ነው የመጀመሪያው ፎርቹን ልክ አንድ አመቴን ጨርሼ ልወጣ ስል እንደነገርኩሽ ፎርቹን ከመግባቴ ከ3 ወር በኋላ ኮቪድ ተፈጠረ ከዛ በኋላ ላይ ትንሽ ወራት ከጥቂት ወራት በኋላ ደግሞ ጦርነቱ ተከሰተ ትግራይ ላይ ልክ ስወጣ which 2021 ላይ ማርች 21 ላይ ይሄ እንግዲህ ጦርነቱ ተጀምሮ የተወሰነ ያህል ወር ከሄደ በኋላ በአውሮፓ አቆጣጠር አይደለ yes እኛ ከቨር ማድረግ ፈለገን ዘገባውን ለፎርቹን ኢንተርኒውስ የሚባል አንድ የሚዲያ ዲቨሎፕመንት ተቋም ፈንድ እንዳለውና ጋዜጠኞች የትም ቦታ ኢትዮጵያ ላይ ሄደው ከቨር ማድረግ የሚፈልጉ ከሆነ አፕላይ እንዲያደርጉ ነገሩን ከዛ ለሱ አፕላይ ያደረኩኝ ፎርቹንን ወክዬ ማለት ነው ትግራይ ሄደን እኔና አንድ ፎቶግራፈር ሳውራ የሚባል የአዲስ ፎርቹን ፎቶግራፈር እዛ ሄደን ኮስታችንን ከቨር እንዲያደርጉልን የትራቨል እዛ ያለንን ትራንስፖርቴሽን ኤቭሪቲንግ እና እኛ ስለ ጦርነቱ ኦልሬዲ ስላደረሰው ኢምፓክት 5 ወር into it ከቨር እንድናደርግ ግራንት አገኘን እሱ የመጨረሻው ዘገባዬ ነው ፎርቹን ፐብሊሽ ያደረኩት ማለት ነው እዛ ሄደን የመጀመሪያው አይዲፒ ካምፕስ መጀመሪያ መቀሌ ላይ የትምህርት ቤቶቹ ወደ አይዲፒ ካምፕስ እንደተቀየሩ የነበረውን ኢምፓክት የመጀመሪያውን ሰዎች ከሁመራ ከዳንሻ የመጡትን እነሱን ኢንተርቪው አድርገን የነበረውን ሁኔታ ሪኮርድ ወይም መዘገብ ችለን ነበረ ከዛ አይ ቲንክ ሌላ 2 ስቶሪዎች ነው ፐብሊሽ ያደረግነው ሌላኛው ስቶሪ ደግሞ ምንድን ነበረ ጦርነቱ የጤና ተቋማት ላይ የነበረው ኢምፓክት
እኛ መሄድ እስከምንችለው ከመቀሌ ጀምረን እንግዲህ 5 ወር ገና ከመቀሌ ጀምረን እስከ የተወሰነ ያህል ውቅሮን የተወሰነ ያህል አልፈን ከዛ በኋላ መሄድ አልቻልንም ምክንያቱም እስከ 12 ሰዓት ከርፊው ነበረ መመለስ አለብን በጊዜ ምናምንና እያንዳንዱ የጤና ተቋም ላይ መንገድ ላይ ያገኘነው ከጤና ጣቢያ እስከ ሆስፒታል ቆመን ያያየን የነበረውን ውድመት ለማየት በጣም የሚያስደነግጥ ከባድ ነበር እና እሱን መዘገብ ችለን ነበር እና ምን ያህል ጊዜ ቆያችሁ አንድ ሳምንት 5 ቀን እስከ 7 ቀን የቆየ ነው አይ ቲንክ ቪዲዮ ማነሳችሁ ወይስ ፎቶዎች እኔ ቪዲዮ ሪኮርድ አድርጌያለሁ ኢንተርቪውች ትግርኛ ትናገሪያለሽ ትግርኛ አላወራም ግን ኢንተርቪው በአማርኛ ማድረግ ችለን ነበር so I think እሱ ሎካል ሚዲያ እዚህ ኢትዮጵያ ላይ ሆኖ ሪኮርድ ምክንያቱም ሎካል ሚዲያ የተወሰነ ያህልም ሊሚቴሽን አለብን የፋይናንስ በጣም ነበር አይ መሄድም ተከልክሎ ነበር so just እንደተፈቀደ ነበር ያንን ትሪፕ ያደረግነው so I think እሱ was an important story ብያስባለሁ ኢትዮጵያ ኢንሳይደርም ሄደዋል ኢትዮጵያ ኢንሳይደርም yes ተስፋለም yes ሱቻ ነበር እንደው ማስተዋወስ I think ሳሙኤል ጌታቸውም በአንድ የውጭ ሚዲያ ሄደዋል የውጭ ሚዲያ yes የውጭ ሚዲያ somehow በዚህም በዛም አክሰስ ሪፖርቲንግ አክሰስ ነበራቸው ኢትዮጵያዊ ሆኖ ማለት ነው yeah okay yeah so እሱን ማድረግ ችለናል ሁለተኛው ደግሞ እንዳልሽው ለኒው ሁማኒቴሪያን ከጦርነቱ ካቆመ የፕሪቶሪያ ስምምነት ከተፈረመ ከአንድ አመት በኋላ የሪሃቢሊቴሽን ወይ መልሶ የመገንባት ነገር ምን ይመስላል ትግራይ ላይ የሚለው ነበር ከሱ ጋር ተያይዞ ደግሞ የምግብ እርዳታ ቆሞ ነበር ምክንያቱም እየተሰረቀ ነበር እና እሱስ እንዴት ነው ኢምፓክት ያደረገው የሚለውን ስቶሪ በጣም ከባድ ዘገባ በጣም ጥሩ ዘገባ ነበር ግን አስተዋሳለሁ የኔ ሁማኒቴሪያን ረጅም ነበር ደግሞ ያ ግን ያ በጣም ከባድ ነው ለመዘገብ እንደዚህ አይነት ነገሮችን ሄደሽ ማየቱ ምን አይነት ከባድ ሁኔታ ላይ ሰዎች እንዳሉ ሴቶች ላይ ፎከስ ታደርጊያለሽ so የጦርነቱ ጊዜ በጣም ብዙ ዘገባዎች ትዝካለሽ ከጀንደር ቤዝድ ቫዮለንስ ወይም ጾታዊ ጥቃት ከጾታዊ ጥቃት አንፃር በጣም ብዙ ነገሮች የተፈጠሩ ስለነበረ የተወሰነ ያህል ሽፋን ነበረው እነዚህን ዘገባዎች እኔ ከቨር አላደረኩም ለምንድን ነው ያላደረኩት እኔ ሜንታሊ ከበደሽ በጣም ስለከበደኝ እኔ ማድረግ ይሄን አልችልም ብዬ ሌሎች ነገሮች ላይ በጣም ብዙ ነገሮች አሉ ሽፋን መስጠት ምን ችለው ብዬ ለዛ ነው የመረጥኩት ይሄንን ከቨር ለማድረግ ከቨር ላደረጉትም በጣም አመሰግናቸዋለሁ እና በጣም አከብራቸዋለሁ ግን በጣም ከባድ ነገር ነው ዘገባ የዚህ ላይ ዘገባ መስራት so ከዛ በኋላ አንድ ሌላ ዘገባ ሰርቻለሁ የጾታዊ ጥቃት ጦርነቶች ምን ያህል ያባባሷቸው እንደሆነና በጣም ኖርማላይዝ ያደረጓቸው ነው ትግራይ ላይ ብቻ አይደለም ተለያዩ ሌሎች የኢትዮጵያ ክፍሎችም ላይ so እሱን ግን ከመና አንፃር ነው ከቨር ያደረኩት ይሄንንስ ሴታዊትንም የዛኔ ፊቸር አድርጌ ነበር ከመና አንፃር ነው ይሄን ነገር ሰርቫይቭ ያደረጉ ሰዎችን ከማናገር ይልቅ እሱም አንድ ትልቅ ቦታ አለው ይሄንንስ ሰፖርት ለማድረግ ይሄንን ቪዚቢሊቲ ለመስጠት ማን ምን እየሰራ ነው ከዛ አንፃር ነበር ከቨር ያደረኩት ግን ጾታዊ ጥቃት ብቻ አይደለም ማለት ሴቶች ላይ የሚደርሰው አሁን ረሃብ ካልሽ ሴት ናት የበለጠ የምትራበው ምክንያቱም ብዙ ጊዜ ለልጆቿም ምግብ ማቅረብ ያለባት እሷ ናት ምንም ነገር ቢሆን የበለጠ ሴቶችን ይጎዳል በጦርነት ዙሪያ ከዛ አንግልስ እንደ አንድ ፌሚኒስት ጀርናሊስት እንደ አንድ ፌሚኒስት ጋዜጠኛ በምን መልኩ ሴቶች ላይ ያለውን ኢምፓክት የበለጠ ታቆያለሽ እኔ በዘገባዎቼ ሴቶችን ለማነጋገር ሞክራለሁ so ከዛ አንፃር የሴቶችን ድምጽና የሴቶችን ተሞክሮ ዘገባው ላይ ለማካተት በዛ መንገድ ነው መሞከረው አይ ኖ መጀመሪያው ገና ራሱ ዘገባውም ሲቀረጽ ወይ ምን አይነት አንግል ይኖረውም ሲባል gender lens yes ልዩነቶች አሉ ግን at least በዋናነት እሱን እንደማደርግ ልልሽ እችላለሁ አንዳንዴ ይሻላል አይደለ ሴት ተጎዳች ሲባል ሁሉ ሰው የሚመስለው ጾታዊ ጥቃት ብቻ ይመስለዋል ግን በሁሉ ነገር ነው ቤት ከፈረሰ ሴት ናት የበለጠ የምትጎዳው ህፃናቶቿን ሰብስባ የሆነ ቦታ መድረስ አለባት ውሃ ከሌለ የሆነ አካባቢ እሷ ናት ውሃ ቀጥታ የምታመጣው ከሴት ልጆቿ ጋር እሺ እንደ አንድ
ፌሚኒስት ጀርናሊስት ወይም ስለ የጾታ እኩልነት ወይ የጾታ ፍትህ ጥያቄ ግድ እንደሚላት ጋዜጠኛ እንዴት ነው ሴቶችን እየታመጨው ወደ ስራሽ? አንደኛው መንገድ ሴቶችን ኢንተርቪው ማድረግ ነው። ሶ የተለያዩ ቦታዎችም ስንሄድ ከተማ ውስጥም ገጠር ውስጥም በብዛት ወደፊት የሚመጡት ወንዶች ናቸው ኢንተርቪውም ለመሆን ሶ ስራዬ ብለሽ ኦኬ ወይ መጠየቅ አለብሽ። ሶ በዛ መንገድ አይ ቲንክ ሴቶችንና ተሞክሯቸውን ዘገባዎች ውስጥ ለማሳተፍ ሞክራለሁ። ከዛም ደግሞ ያው ዘገባው መጀመሪያው ራሱ ሲቀረጽ ወይም ሐሳቡ ሲመጣ ወይ ስቶሪ አንግሉ ሲፈጠር እሱን አስቦ ኦኬ ይሄ ስቶሪ አንድ የማንኛውም አይነት ኢሹ ኦኬ ሴቶችን ደግሞ እንዴት ነው ኢምፓክት የሚያደርጋቸው የሚለው ከሱም አንፃር መጀመሪያውን ማሰብ በእነዚህ መንገዶች። የኢትዮጵያ ሴት ሚዲያ ባለሙያዎች ማህበር አይደለ ኤሞ በዛ ላይ ያለሽ ሚና ምንድነው? ስለ ማህበሩም ትንሽ ንገሪኝ። የኢትዮጵያ ሚዲያ ወመንስ አሶሲዬሽን የቦርድ አባል ነኝ። ማህበሩ ከ20 ዓመት በላይ አክቲቭ የሆነ ማህበር ነው። 1999 በእንደ አውሮፓውያን አቆጣጠር የተመሰረተ ነው። በአሁኑ ሰዓት ላይ ከ300 በላይ ሜምበሮች አሉት በሁሉም የኢትዮጵያ ክልሎች and basically የኢትዮጵያ ሴቶችን በጋዜጠኝነት ማብቃት ከዛም ደግሞ ማልፎም ደግሞ በሚዲያ ላይ ሴቶች የሚታዩበትን መንገድ ማስተካከል ማሻሻል መቅረጽ በዋናነት የማህበሩ ዓላማ ይሄ ነው። ብዙ ስለ ጋዜጠኝነት አውርተናል፣ ግን ስለ ሲፍተር ሌላ የምትጨምሪልኝ ነገር ካለ በሱን ጨርስና ስለ ሌላ ስለ ፌሚኒስት አክቲቪዝምሽ ወይ ወደ ነዛ ጉዳዮች ከመሄዳችን በፊት ሲፍተር እንዴት ልትጀምሪው ቻልሽ? ሁለት ምክንያቶች ሲፍተር እንድጀምር የገፋፉኝ፣ አንደኛው የኢትዮጵያ ሚዲያ ባለስልጣን መታወቂያዬን የፕሬስ መታወቂያዬን ለአንድ ዓመት ኦልሞስት ስላልሰጠኝ። ለምን? ጦርነቱ መሀል ላይ ነበረ። ሶ ብዙ ቢሮክራቲክ ፕሮሰሶች በጣም የተራዘሙበት ጊዜ ነበረ። ለጋዜጠኞች ፍቃድ ለማግኘት ለማደስ ነው ወይስ ፍቃድ እንደ አሜሪካ ድምጽ ሬዲዮ መጀመሪያ ለመዘገብ ፍቃዴን ስጠይቅ ነው። እሱ ነው በጣም ረጅም ፕሮሰስ ፈጅ። ሶ ወደ አንድ ዓመት አካባቢ ምንም ዘገባ መስራት አልቻልኩም። ምክንያቱም ያ ፍቃድ ስለሌለኝ ያ መታወቂያ ስለሌለኝ የትም መሄድ አልችልም። ስለዚህ በዛን ሰዓት ላይ አንድ ሌላ ስራ ጀመርኩ። እዚህ የዩኤን ኢሲኤ የሚዲያ ሞኒተሪንግ ስራ ለአንድ ዓመት ኮንትራክት ይዤ እሱን እየሰራው ነበርና የሚዲያ ሞኒተሪንግ ስራው ምንድነው? በዋናነት በሳምንት ውስጥ የትኛው ሚዲያ ስለምን ዘገበ፣ ምንድነው ትሬንዲንግ ቶፒኩ፣ እነዚህ ነገሮች አሳጥሮ ማቅረብ ነበር። ሶ ይሄንን በየሳምንቱ ለአንድ ዓመት ሲሰራ ነበር። ኢንተርናል ነው ለውስጥ ኢንተርናል ፉሊ ኢንተርናል ዩዝ። ከዛ ሁለተኛው ደግሞ ምንድነው ይሄንን እየሰራው ቆየው። የሲፍተርንም ስታይል ካየሹ በሳምንት አንዴ ምን አይነት ዘገባዎች አሉ ምን አይነት እሱን አሳጥሮ ማቅረብ ነው። ያንን ፕራክቲስ ያረኩበት እዚህ ነበረ። አንድ ዓመት ሙሉም ስለሄድኩበት ኦኬ ይቻላል I can be consistent የሚለውንም ቴስት ያደረኩበት ጊዜ ነበረ። ከዛ ግን ከዛ ፈቃዴ ተሰጥቶኝ እንደ ቪኦኤ መዘገብ ሲጀምር ደግሞ ከቪኦኤ ጋርም የነበረኝ ስለ ቪኦኤ ያለኝና ስለ ኢንተርናሽናል ሚዲያ ያለኝ አስተሳሰብ ኮምፕሊትሊ ተቀየረ በኤክስፒሪየንስ። ምክንያቱም ኢትዮጵያ ላይ ለምሳሌ የሆነ ክልል ላይ የሆነች ግጭት ቢፈጠር እሱን ሪፖርት ሳደርግ ከዛ የሚቀጥለው 3 ቀን ውስጥ ሌላ ነገር ሀፕን ቢያደርግ ኦኬ ይሄ ነገር ተፈጠረ ይሄን ነገርም ለመዘገብ ብዬ ፒች ሳደርግ ወይም ሳቀርብ አይ በቃ ይበዛል ሳይሆን እዛ ላይ ኢንትረስት የላቸውም። አሁን ሌላ አዲስ ፍሬሽ ኮንፍሊክት መሆን አለበት። እንደዚህ በጣም ሲምፕሊፋይ ማድረግ አልፈልግም፣ ግን ለኛ ለኢትዮጵያውያን ወይ ምን እንደ አንድ ኢትዮጵያውያን ያስፈልገናል ወይም ስለዚህ መጻፍ አለበት ብዬ ማምነውን ነገር ገና እዛ ውጭ ቦታ ሌላ ሀገር ላይ ቁጭ ብሎ ኤዲት ለሚያደርግ ሰው አሳምኜ ድጋሚ ወደኛ ወይ እንደዛ ፐብሊሽ ይደረጋል። ሳስበው ለምንድን ነው ይሄንን ሁሉ ፕሮሰስ ማረፍ ያለብን?
ምክንያቱም እዚህም ሶርሶች እየነገሩኝ ነው ይሄ ነገር ተፈጠረ እያሉኝ ነው ሁሌ ደውሉልኛል በጣም ብዙ ሪሌሽንሺፖችን ነው ያበላሸብኝ የነበረውና ሳስበው ኦኬ ሜቢ እኔ እስከማገኘው ነገር ኢምፖርታንት ነው ብዬ የማስባቸው ነገሮች በተለይ ከሰብአዊ መብት ጋር የተያያዙ ዘገባዎችን ብጀምርስ መጻፍ ብጀምርስ ብዬ አሰብኩ ሶ 25 ሰዎችን ምናምን 25 የሚሆኑ ሰዎች ጓደኞቼን ቤተሰቦቼን ምናምን እነዚህ ሐሳብ አለኝ ትፈልጋላችሁ ወይ በጣም ደስ ይለኛል ምናምን ነገር አሉኝ ለ25 ሰው ነው የመጀመሪያ ቪዲዮሽን የተላከው ከዛ በኋላ ላይ just አደገ ያለ ክፍያ ነው የምትሰሪው ያለ it's ነፃ ነው ነፃ ነው ግን እንዴት ነው ሞኔታይዝ ወይም ብር መፍጠር የሚቻለው ወይም ገቢ ማግኘት የሚቻለው ከአንድ ስራ ላይ በየሳስብ again ሌሎችም ሰዎችንም የሚሰሩትን ስራ ከማየት ከተለያዩ መንገዶች ሊመጣ ይችላል አሁን ለምሳሌ ይሄ ሰብስክሪፕሽን ሞዴል የለውም ሰብስክሪፕሽን ማለት በየሳምንቱ ለሚደርስሽ የምትከፊው ነው ግን በሴፍተር በኩል ብዙ ስራዎች ወደኔ መተዋል ብዙ ኮኔክሽኖችን ማዳበር ያለው የራሴንም ሬፑቴሽን እንደ ሪላየብል ዘጋቢ ወይም ታማኝነት እሱን ስላዳበር እሱን ማዳበር ስለቻልኩ አይ ቲንክ በተለያዩ መንገዶች ከፍሎኛል ብዬ አስባለሁ የሆነ ሚዛን ይፈጥራል እሱማ ከትግራይ ውጭ ሌሎች ክልሎች ላይ ያሉ ግጭቶችን የመዘገብ እድል አግኝተሻል አማራ ክልል ላይ ገና የመጀመሪያ ወራቶች አማራ ክልል ላይ ግጭቱ ሲጀመር እሱን እንዳልኩሽ ለቪኦኤ ዘግቤያለሁ ግን ከሆነ ጊዜ በኋላ ኢቭን የድሮን አታክ ለውጭ ሚዲያ ኢንትረስት ላይ ኖሮ ይችላል ምክንያቱም it's 10ኛው የድሮን አታክ ስለሆነ ተመሳሳይ ሆነባቸው እንደኛ ግድ እንዲላቸው መጠበቅ አንችልም የውጭ ሚዲያ አይደለ ሀገራችን የራሳችን ነው አፍሪካ ውስጥ ራሱ 55 ሀገር አለ ስንቱ ላይ ጦርነት አለ ስለዚህ ለዚህ ነው የራሳችንን ታሪኮች መመዝገብ ያለብን አንደኛው ምክንያቱም እሱ ነው ጥሩ ስለሌላ ከዘጋቢነት ወይ ከጋዜጠኝነት ውጭ ራስሽን በምንድን ነው የምትገልጪው ምን እንደአሁን በምን ልገልጽ እችላለሁ ራሴን ምንድነው ግድ የሚሉሽ ነገሮች ሰብአዊ መብት ግድ እንደሚሉሽ እናውቃለን ከስራሽ ሰብአዊ መብት ማለት ደግሞ ያው ጾታዊ ፍትህንም የሴቶች መብትንም ያካትታል አይደል እሱ ጥያቄና መልስ ነው በደንብ እንደው ዋናው አንኳሩ ነው ስለሱ ምናወራ እስቲ እንዴት ነው ፌሚኒስት ሆነሽ ራስሽን ያገኘሻት አንዳንዴ ከሌላ ጋርም ሳወራ ሳታስቢው ራስሽን የሴት መብት ተሟጋች የሚለው ቦታ ውስጥ ታገኛለሽ because የምታምኒበትን ነገር ወይም እኔ እንደ ሰው ይገባኛል ብለሽ የምታስቢውን መብት ስታወሪ እዛ ቦታ ላይ ራስሽን ታገኛለሽ በዛ ሌብል ስር ግን it's just ጥያቄው ሲገባ ግን አንቺ you're existing ወይም በቃ መኖርሽ ብቻ ይበቃል ይሄ ይገባኛል ወይም ለምን ይሄ ነገር ተፈጠረ እሷ ላይ ብለሽም ስትናገሪ በቃ እሱን ሌብል ይሰጥሻል anyways እሱን ሌብል እኔ አልጠላውም ስለዚህ ንገሪኝ ትንሽ እስቲ ሌላ ምስክር ታናሽ እህቴ ናት በመጀመሪያ እስካሁን አልተቀበልኩትም እሱ ጭንቅላቴ ውስጥ ታላቅሽ ስለሆነች በዛም እንቀጥል መሰለኝ መጀመሪያ ማውቃት እንደ ታናሽ እህቴ ናት ተወለደ ተቀደለሽ ግን በጣም ጠንካራ ሴት ናት በጣም እንደ ታናሽ ናት ግን በጣም ብዙ ነገር ነው ከሷ የምማረው ከልጅነት ጀምሮ ጓደኞች ናቸው አይደለ በጣም የቅርብ ጓደኛዬ ናት እና እሷም የቲክቶክ ላይ ብዙ ፎሎዊንግ ያላት እና በጣም ቮካል የሆነች ስለ ሴቶች መብት ሁሌ የምታወራ ጾታዊ ጥቃት ላይ በተለይ ጾታዊ ጥቃት ላይ ድምጽ የምታሰማ እና የሴቶችን ነፃነት ለሱ የቆመች ሴት ናት በጣም ነው መወዳት ምኮራባት ምን አጋጠማት እሷ ያጋጠማትን ነገር እውነቱን ለመናገር አንዳንዴ በደንብ ቁጭ ብዬ አስብ የሆነ ጊዜ ያስፈልገኛል እሱን አስቤ ማምንበት ወይ አክሰፕት ማድረግበት ነገር ብዬ አስባለሁ ምክንያቱም በጣም ለኔም ሳስበው የሚከብደኝ ነገር ነው አሁን ምን ላይ ነን ሜይ ላይ ነን አይደለ ሶ የዛሬ 8 ወር አካባቢ እዚህ ቲክቶክ ላይ ባላት ፕላትፎርም ስለ ሴቶች መብትና ስለ ጾታዊ ጥቃት እያወራች
ወይም አድቮኬት ያደረገች በነበረበት ጊዜ እሷ ላይ የሷን ስም ለማጥፋት እሷ ላይ ጥቃት ለማድረስ እና የሷን ፕላትፎርም ከማጥፋትም በላይ እሷ ዝም እንድትል ስለዚህ እንዳታወራ የተደረጉ አታኮች ነበሩ አታክ ስልሽ ደግሞ አማርኛ ቃሉን ለማግኘት እየሞከርኩ ነው ግን በአንድ ሴት ፕላትፎርም ባላት ምን ያህል ፎሎወርስ ነበሯት ምን ያህል ተከታይ ነበራት ቲክቶክ ላይ ሌላ ወደ 80,000 ፎሎወሮች አሏት ግን እኔ ሌላም ፎሎወሮች እና ሪል ታይም ላይ ያለውን ሳነጻጽር ምክንያቱም 80,000 ሊሆን ይችላል ግን አይ ቲንክ ከዛ በላይ በጣም ብዙ ሰዎች እንደሚያውቋት እና ፎሎ ባያረጓትም because የሷ ኮንቴንት በጣም እኔ ራሱ ማለት ነው እኔ እንደ ታናሽ እህት ተዩና ቲክቶክን በጣም የኔን አስተሳሰቦችና መሆን አለባቸው ወይም እንደዚህ ከኢትዮጵያ ካልቸርም በዩ አይ ሚን ከኢትዮጵያ ካልቸርን እዚህ ባላስገባው እንደ ታላቅ እህት you know ፕሮፐር ናቸው ብዬ ማስባቸው ነገሮች በጣም ብዙ ነገር question አድርጋኛለች ለምሳሌ በጣም ቀላል ኤግዛምፕል ልስጥሽ እኔ ታላቅ እህቷ ነኝ ሰው ታላቅ እህቷ ስለሆንኩ እኔ የምለውን ነገር ማድረግ አለባት ወይም የኔን ኦፒኒየን በቃ መስማት አለባት ብዬ አሁን አይደለም ይሄን ማስበው አሁን ይሄን የምትሰማኝ ሜቢ ጓደኛዋ ስለሆንኩ ሊሆን ይችላል ግን ይሄን ሃይራርኪ የነበረኝ አስተሳሰብ ነበረ እሱን እንደማይሆን ነው ከሷ የተማርኩት ማን አለሽ አለችሽ አይሰራም እድሜ ከፍ ስላለ ብቻ አይደለም I need to make sense you know so በጣም ቻሌንጅ ታደርጋለች እንደዛ አይነት አስተሳሰቦችንና ይሄንን ደግሞ ቻሌንጅ ለማድረግ ራስሽ ስፔስ መፍጠር አለብሽ ይሄን ለማይፈጠር ሰው በጣም ከባድ እውነት ነው so ይሄንን በመተራበት ጊዜ አንድ ልጅ ማኛ የምትባል ፌመስ እና ፖፑላር ለበላት ፎሎዊንግ ያላት ሴትዮ ናት ሰዎችን ወደሷ የተሳሳተ መረጃ ሌላ ላይ ስፕሬድ በማድረግ በቃ መጨረሻ ላይ ከሀገር እንድትወጣ የገፋቻት ማለት ነው ሴት ናት and I think you know ከዚህ በፊት አንቺን ሴታዊት 10 አመት በላይ ስለ ፌሚኒዝም እና እዚህ ስራ ላይ ቆይቷልና I know አንድ ጊዜ የሆነ briefly mention አድርገሽልኝ ነበረ አንድ ላይ መምጣት መቻል እዚህ ስፔስ ላይ በጣም ከባድ ነገር ነው you know የፌሚኒስት ፕሪንሲፕሎች የትኛው ላይ ነው ማንደራደረው የትኛው ላይ ነው አብረን ምን ቆመውና እነዚህ ነገሮች ፊገር አውት ማድረግ በጣም አንቺ ከኔ በላይ ስለዚህ ታውቂያለሽ ግን በሌላ እሱን በደንብ ፈርስት ሃንድ ነው ያየሁት ደህና ናት ግን አሁን ደህና ናት መጀመሪያ ላይ በጣም ከባድ ነበረ ግን you know ሰላምታችንን አቅርቤልን የሷ ድምጽ አጉድሎናል እኔ አሁን ቲክቶክ ላይ የለሁም ለምሳሌ ትንሽ እድሜ የማይፈቅድም መሰለኝ ከሆነ ጊዜ በኋላ በቃ የማይገባኝ አይነት አክቲቪዝሞች ተነስተዋል ግን በጊዜው እኔ ቲሜ ናቸው የሚነግሩኝ ቲክቶክም ስለሚከታተሉ ከዛ እንደዚህ አይነት ነገር መጥቷል ሲሉኝ የእውነት በጣም ሰጋሁና ደውዬልሽ ነበር አስታውሳለሁ እኔ ትንሽ አይገባኝም ሰው ስለተናገረ ከሀገር እስኪሰደድ መደረግ በዛ ሌቭል አለመቻቻል ካለኛ ሀገር ውስጥ በጣም ችግር ላይ ነን ሴታዊትም በጣም ብዙ ነገር እንባላለን ይባላል እኔ አላውቅም እኔ ሁሉ ጊዜ የምለው ማንም ሰው ቤቴ መጥቶ ወይ ቢሮ መጥቶ ሰድቦኝ አያውቅም እና የሆነ ማህበራዊ ሚዲያ ላይ ስለተወራ ወይ ስለተሰማኛ እናውቀዋለን ማለት አይደለም እኛ እንደዛ በዛ ኢንጌጅ ስለማናረግ ነገር ግን አደገኛ የሚሆነው እኮ አለመስማማቱ ጉዳት ሲያደርስ ነው አይደለ ህይወትሽን አደጋ ላይ ሲያደርስ እንዲህ እናረጋችኋለን ስላልተስማማሽ ከነሱ ሐሳብ ጋር ስላልተስማማሽ ብቻ ስለዚህ ይሄ ስለ ሰባዊ መብት ወይ ስለ ጾታዊ ፍትህ አይመስለኝም በቃ ለርስ በርስ ምንም አይነት ስፔስ አለመስጠት ነው አለመቻቻላችንን ነው የሚያሳየው እና ከብዙ ጥቃቶች ጋር አገናኘዋለሁ በቃ ሴት ስታወራ ይሄን ያህል አደጋ ውስጥ የምትገባ ከሆነ አሁን እንደሌላ አይነት ጠንካራ ሴት ሳይለንስድ ከሆነች ለሌላ ሴት አስቢው ሌላ ሴት ተደብድማ መናገር አትችልም ማለት ነው ሐሳቧን መግለጽ አይደለም ለራሷ መቆም ለህቷ መቆም አትችልም ማለት ነው
ነው የሚያሳስብ ደረጃ ላይ ነን ያለ ነው ይመስለኛል። ግን ስለዚህ የሷን አክቲቪዝም አንቺ በምን መልክ ነው የምትቀጥዩ? በሌላ ፕላትፎርም ሊሆን ይችላል። ያንቺ አካሄድ ከሷ አካሄድ በጣም ይለያል። I think እሷ ሳይለንስድ አልሆነችም ብዬ ነው ማስበው። አይደለችም። ለዛም ነው ከሀገር መውጣት የነበረባት። ምክንያቱም እዚህ ከቆየች ወይ ዝም ማለት ነው ያለባት ወይ ከወጣች ደግሞ ያንን ሳክሪፋይስ አድርጋ መቀጠል ትችላለች on her activism and she chose that. ስለዚህ አሁንም ትጽፋለች ወይ ፕላትፎርም አሁንም አለ? አዎ በደንብ አለ። she's active, she's online, she's speaking out. That's the price ስደት ነው ይሄ። ለመናገር መሰደድ አለብኝ ነው ያለችው። Exactly. እና እሱ ላይ እኔ ምን ብዬ የዛኔ ከበደኝ ምን ብዬ ነው እዚህ ጋር ሐሳብ መሰጣት ራሷ የወሰነችውን ውሳኔ ላይ በቃ አለውልሽ እና ሰፖርት አደርግሻለሁ ከማለት ውጪ እኔ ስለዚህ ስፔስ I think ኦንላይን ስፔሱ በአጠቃላይ ብዙ ሌሎችም በጥናትም የተደገፈ ነገር ነው። በጣም መርዛማ ሆነ ሴት ላይ በተለይ ሴቶች መናገር ዝምታን እስኪመርጡ የሚደርስባቸው ነገር ኦንላይን ስፔስ ላይ የትኛውም ፕላትፎርም ላይ ማለት ነው። and I think አንዳንዴ active የኛን ስራ አሁን በመትቀጠዋለሽ ስትይኝ እኔ አሁን ፕላትፎርም any kind of discussions በጆርናሊዝም ወይም ስለ ጋዜጠኝነት ሲነሳ ስለ ሴት ጋዜጠኞች ስራና እንዴት መሻሻል እንዳለበት እንዴት ወተን መናገር እንዳለብን እንዴት በደንብ መዘገብ እንዳለብን ሲነሳ ሁሌ አሁን ማነሳው ሴት አክቲቪስቶች ኢትዮጵያ ላይ ቀድመውን ሄደዋል እና በጣም ብዙ የከፈሉበት ነው። እኛ ከዛም መማር መቻል አለብን። ምክንያቱም አንድ ሴት ጋዜጠኛ ሄዳ ወጣ ስለምትዘግበው ነገር በደንብ ታውራና ፊት ለፊት ወጣ ትናገር ከተባለ ይሄ እንደሚጠብቃት like this ይሄ ነው የሚጠብቅ ከዛ በጣም የባሰም አለ አይደለ? ከሀገር መሰደድም እኮ አንድ አማራጭ ነው። በህይወት የሌሉ አሉ፣ የታሰሩ አሉ አይደለ? ብዙ ለመናገር ዋጋ ያስከፍላል። እሱን እናውቃለን። ለዚህ somehow መዘጋጀት መቻል አለብን። እንዴት ነው ኮሚኒቲ መፍጠር ምንችለው? እንዴት ነው ሰፖርት ማድረግ ምንችለው? ምክንያቱም አንዳንዴ when your back is against the wall የሚባለው ይሄ መሄጃ ስታጪ ራስሽን ፕሮቴክት ለማድረግ ራሱ የምትወስጂው መንገዶች ራሱ አሁን በአክቲቪስቶች እንደምናየው it's ለሙቭመንቱ ጥሩ እንዴት ልበልሽ የሴቶችን መብት እንደ አንድ ሴት መብት ተሟጋች እኔ የሆነ ነገር ሲደርስብኝ አማራጭ ሳጣማረገው ነገር ሜቢ እንደ አንድ ሴት መብት ተሟጋች ማድረግ የሌለባት ነገር ተብሎ ሊታሰብ ይችላል። እዚህ ጋርም አሁን ጋዜጠኞችን ጋርም ስንሄድ ምንም አይነት ሰፖርት ሲስተም ከሌለ አንድ ጋዜጠኛ ላይ አታክስ ቶን የምትሄድበት ቦታ ከሌለ ሜቢ ደግሞ ከዛ ጋዜጠኝነት ይቀራል። ሙያው እየቀረ ይመጣል። ኤግዛክትሊ ወይ ሙያው መስራት የሌለባቸው ሰዎች ይገቡበታል። የሙያውንም ኤቲክስ ጥያቄ ውስጥ የሚያስገቡ ነገሮችን ሊደረጉ ይችላሉ ለማለት ነው። I think እንደኔ እውነቱን ለመናገር also የሌላን ብቻም ሳይሆን በዚህ ስፔስ ላይ በአክቲቪዝም ስፔስ ላይ እንደሷ ብዙ ነገር የተጋፈጡ ሴቶች አሉና እንዴት ነው የነሱን ዘገባዎች በደንብ ማውጣት ምንችለው የሚለው still ለኔ ጥያቄ ነው። እየሰራውበት ያለ ነገር ነው። ከባድ ነው ግን እናትሽ ምን ይላሉ ስለ ሁለታችሁ? ስለካሄዳችሁ ስለ ስራችሁ? እናትሽ ፌሚኒስት ናት? እናቴ ፌሚኒስት ናት ብዬ ነው ማስበው። ኮሩባቸዋል? አዎ ትኮራብናለች ብዬ አስባለሁ። ሲፍተር ታነባለች ለጓደኞቿ ትልካለች። so I think I mean ከባድ ነው ብዬ አስባለሁ። ሁለታችንም somewhat የሴት መብት ተሟጋች መሆን ብዙ ቀላል ላይሆን ይችላል። it's not a popular ባለስኪ ግን I think ደስተኛ ናት። እኛ ደስተኛ ስለሆነ እሱ ነው ዋና ነገር። ማያ በጣም አመሰግናለሁ። የሆነስ በጣም ጥሩ ጊዜ ነበር። ሌላ የምትነግሪኝ የምትጨምሪልን ነገር ከሌለ የኔ ጥያቄዎች በዚህ እንገታቸዋለሁ። እሺ በጣም እሺ ተመልካቾቻችን ዛሬ እንግዳችን ማያ ምስክር ነበረች። የግል ጋዜጠኛ፣ የሲፍተር መስራች እና የሴታዊት ቦርድ አባል። ስለተከታተላችሁን በጣም እናመሰግናለን።